ሁላችሁም ቆም ብላችሁ አስቡ። ዛሬ ስንቶቻችን ነን ተናደን የዋልነው? ስንቶቻችን ነን በሌላ ሰው ስህተት ደማችን ሲፈላ የዋለው? በጓደኛ ቃል፣ በቤተሰብ ግፊት ወይም መንገድ ላይ ባጋጠመን ግጭት ስንቶቻችን የውስጥ ሰላማችንን አጥተናል? እውነቱ ግን ይሄ ነው። የሰው ልጅ ትልቁ ባርነት በሰዎች ባህሪ መበሳጨት ነው። የውስጥ ሰላማችሁ ቁልፍ ያለው በእናንተ እጅ ነው ወይስ በሰዎች? ሰዎች ባሰቡት ቁጥር ሊያበሳጯችሁ፣ ሊያናድዷችሁና ቀናችሁን ሊያበላሹባችሁ ከቻሉ እናንተ ገና ነፃ አልወጣችሁም። ዛሬ የመጣነው ስለ ሰዎች ክፋት ለመነጋገር አይደለም። ዛሬ የመጣነው ያንን ቁልፍ እንዴት መልሳችሁ እንደምትረከቡ ለመነጋገር ነው። የመስታወቱ ቤት። አንድ ትልቅ ታሪክ ላካፍላችሁ። በአንድ ወቅት በአንድ ተራራ ላይ የሺህ መስታወቶች ቤት የሚባል ትልቅ አዳራሽ ነበረ። አንድ የተናደደና ክፉ ውሻ ወደዚህ ቤት ውስጥ ዘልቆ ገባ። ወደ መስታወቶቹ ሲመለከት ሺህ የተናደዱና የሚጮሁ ውሾችን አየ። እሱ ሲያገሳ እነሱም አገሱበት። በንዴት ሲዘልባቸው እነሱም ዘለሉበት። ውሻው በዚያው በንዴትና በጩኸት ደክሞት ሕይወቱ አለፈ። ከጥቂት ጊዜ በኋላ ግን ሌላ ደስተኛና ጭራውን የሚቆላ ውሻ ወደ ቤቱ ገባ። መስታወቶቹ ውስጥ ሲመለከት ሺህ ደስተኛና ጭራቸውን የሚቆሉ ውሾችን አየ። እሱ ሲዘል እነሱም በደስታ ዘለሉ። በሰላምም ወጣ። ይህ ታሪክ ለሁላችንም ትልቅ ትምህርት አለው። ዓለም ለእኛ መስታወት ናት። ሰዎች ሲያበሳጩን እኛም መልሰን የምንበሳጭ ከሆነ ያ በሰዎች ውስጥ ያየነው ንዴት የራሳችን ነጸብራቅ እየሆነ ነው። ያ ውሻ የሞተው በሌሎች ውሾች ሳይሆን በራሱ ንዴትና ግጭት እንደነበረ ሁሉ እኛም በሰዎች ስንበሳጭ የምናቆስለው ሌላውን ሳይሆን ራሳችንን ነው። ሰዎች ድንጋይ ሊወረውሩባችሁ ይችላሉ። እናንተ ግን ያ ድንጋይ ውስጣችሁ ገብቶ ሰላማችሁን እንዲሰብረው ካልፈቀዳችሁለት ድንጋዩ መሬት ላይ ወድቆ ይቀራል። የጋራ ንቃትና መፍትሄ። መበሳጨት ማለት ሌላ ሰው ለሰራው ስህተት ራስን መቅጣት ማለት ነው። አስቡት፣ አንድ ሰው ስለተሳደበ እናንተ ራሳችሁን ታሳምማላችሁ። እሱ ክፉ ስለሆነ እናንተ እንቅልፍ ታጣላችሁ። ለምን ውድ ሕይወታችሁን ለሰዎች ስሜት አሳልፋችሁ ትሰጣላችሁ? በሰው መበሳጨት የምናቆመው ሰዎች ሲታረሙ አይደለም። በሰው መበሳጨት የምናቆመው የእኛ ሰላም ከሰዎች ድርጊት በላይ መሆኑን በጋራ ስንረዳ ነው። ከዛሬ ጀምሮ እነዚህን 3 እውነታዎች እንያዝ። አንደኛ፣ የሰዎች ባህሪ የእነሱ ማንነት ነው። ክፉ የሚናገር ሰው ውስጥ ሰላም የለም። የተረጋጋ ሰው ሌላውን አይሰድብም። ስለዚህ የሚሰድቧችሁ ሰዎች የሚሰድቧችሁ እናንተ መጥፎ ስለሆናችሁ ሳይሆን እነሱ ውስጥ ያለው መርዝ ስለፈሰሰ ነው። በእነሱ ማዘን እንጂ መበሳጨት አይገባችሁ። ሁለተኛ፣ እኛ ምላሽ ሰጪዎች አይደለንም። ሰው ስላበሳጨን መበሳጨት ካለብን እኛ ሪሞት ኮንትሮል ነን ማለት ነው። ማንም የፈለገውን ቁልፍ ሲጫን ስሜታችን ይቀያየራል። እኛ ግን ከዚህ በላይ ነን። ሶስተኛ፣ ጊዜያችን ውድ ነው። ተበሳጭተን የምናጠፋት እያንዳንዷ ደቂቃ ከዕድሜያችን ላይ የምትቀነስ ናት። ውድቀታችሁን ለሚመኙ ሰዎች ዕድሜያችሁን አትስጡ። በዚህ ቪዲዮ ቀጥለን የምንመለከተው እነዚህን ሰባሪ ድንጋዮች እንዴት እንደምንከላከልና የማይበገር የውስጥ ስብዕና እንዴት እንደምንገነባ ይሆናል።
አሁን ግን ሁላችሁም ይህን ጥያቄ ለራሳችሁ መልሱ። ዛሬ ሰላማችሁን ለማን አሳልፋችሁ ሰጥታችኋል? ያንን ቁልፍ መልሳችሁ ለመቀበል ተዘጋጅታችኋል? ክፍል 2 የሰዎች ባህሪን መረዳት። ጭንብልና ቁስል። በመጀመሪያው ክፍል ሰላማችንን ለሰዎች አሳልፈን እንዳንሰጥ ተነጋግረናል። አሁን ግን አንድ ትልቅ ጥያቄ እናንሳ። ሰዎች ለምን እንዲህ ያደርጋሉ? ለምንድን ነው አንዳንዶች ክፉ የሚሆኑት? ለምንድን ነው ሌላውን ማሳነስና ማበሳጨት የሚቀናቸው? ይህንን ምስጢር ስትረዱ በሰዎች መበሳጨታችሁ ይቆምና በእነሱ ማዘን ትጀምራላችሁ። ምክንያቱም አንድን ነገር ስትረዱት ያ ነገር በእናንተ ላይ ያለው ኃይል ይጠፋል። የሰዎች ባህሪ ስለ እናንተ ማንነት የሚናገረው ነገር የለም። የሚናገረው ስለ እነርሱ የውስጥ ዓለም ብቻ ነው። የቆሰለው አንበሳ። አንድ ታሪክ ላካፍላችሁ። በአንድ ወቅት በአንድ ጥቅጥቅ ያለ ጫካ ውስጥ ሁሉ ጊዜ የሚጮህ የሚያገሳና እንስሳትን ሁሉ የሚያጠቃ አንድ አንበሳ ነበረ። እንስሳቱ ሁሉ ይህ አንበሳ እኮ ክፉ ነው፣ ፍጥረት ሁሉ እንዲጠላው ይፈልጋል እያሉ ይሸሹት ነበር። ማንም ሊቀርበው አልደፈረም። አንድ ቀን ግን አንድ አዛውንት ሰው በጫካው ሲያልፉ የአንበሳ ሲያገሳ ሰሙት። ሌሎች እንስሳት ሽሹ፣ ይገድላችኋል እያሉ ሲጮሁ፣ እሳቸው ግን ወደ አንበሳው ቀረቡ። አንበሳው ሊዘልባቸው ሲሞክር አዛውንቱ በአንበሳው እግር ላይ አንድ ትልቅ እሾህ ተሰክቶ አዩ። እሾሁ እግሩን አሳብጦታል። አንበሳው የሚጮኸው ክፉ ስለሆነ ሳይሆን ሕመሙ ስለበረታበት ነበር። አዛውንቱ እሾሁን በዝግታ ነቀሉለት። አንበሳውም መጮሁን አቁሞ እጃቸውን ላሰ። እውነቱ ይሄ ነው። በሕይወታችሁ የምታገኟቸው አብዛኞቹ አስቸጋሪ ሰዎች ውስጣቸው እሾህ የተተከለባቸው ናቸው። ንግግራቸው የሚያናድደው፣ ቃላቸው የሚመረውና ባህሪያቸው የሚከፋው በውስጣቸው ያልታከመ ቁስል ስላለ ነው። የቆሰለ ሰው ሌላውን ያቆስላል። ሃርት ፒፕል የሚለው እውነት ለዚህ ነው። ባህሪን አለመግራት። እናንተን የሚያበሳጯችሁ ሰዎች አብዛኛውን ጊዜ ከራሳቸው የተጣሉ፣ ፍቅር የራቃቸው ወይም በጭንቀት የተሞሉ ናቸው። አንድ ሰው በእናንተ ላይ ሲጮህ እሱ እየጮህ ያለው በእናንተ ላይ ሳይሆን በራሱ ውስጥ ባለው ውጥረት ላይ ነው። እስቲ አስቡት። አንድ ሰው መርዝ ቢሰጣችሁ ትቀበሉታላችሁ? አትቀበሉትም። ታዲያ አንድ ሰው የመርዝ ቃል ሲወረውርላችሁ ለምን ትቀበሉታላችሁ? ለምን ውስጣችሁ እንዲገባ ትፈቅዱለታላችሁ? በዚህ ክፍል ውስጥ ልንረዳው የሚገባን ትልቁ ነገር አንደኛ ሰዎች ያላቸውን ነው የሚሰጡት። ፍቅር ያለው ፍቅርን ይሰጣል። ንዴትና ጥላቻ ያለው ደግሞ ጥላቻን ይሰጣል። ከአንድ የሎሚ ተክል ብርቱካን እንደማትጠብቁ ሁሉ ሰላም ከሌለው ሰውም ሰላማዊ ንግግር አትጠብቁ። ሁለተኛ፣ አለመበሳጨት ማለት ድል ማድረግ ነው። አንድ ሰው ሊያበሳጫችሁ ሲሞክርና እናንተ ግን በፈገግታ ስታልፉት እናንተ አሸንፋችኋል። የእሱን መርዝ አልተቀበላችሁም ማለት ነው። ሶስተኛ፣ ርኅራኄን ልመዱ። ሰዎች ሲያበሳጯችሁ እንደ ጠላት ሳይሆን እንደ ታካሚ ዋቸው። ይህ ሰው ምን አይነት እሾህ ተተክሎበት ይሆን እንዲህ የሚሆነው ብላችሁ አስቡ። ያኔ ንዴታችሁ ወደ ርኅራኄ ይቀየራል። ሰዎች መበሳጨት የምናቆመው ሰዎች እንዲለወጡ ስንጠብቅ ሳይሆን የሰዎችን ድክመት መረዳት ስንጀምር ነው።
ቀጥሎ የምናየው ይህንን ግንዛቤ ወደ ተግባራዊ መፍትሄ እንዴት እንደምንቀይረው ይሆናል። የሰላማችሁ ባለቤት እናንተ ብቻ ናችሁ። ክፍል 3 ተግባራዊ መፍትሄዎች። እስካሁን ባለው ቆይታችን የሰላማችንን ዋጋና የሰዎችን ባህሪ ምንጭ ተመልክተናል። አሁን ግን ወደ ዋናው ነጥብ እንገባለን። በሰዎች ላለመበሳጨት ምን አይነት ተግባራዊ እርምጃዎችን መውሰድ አለብን? በየቀኑ ከሰዎች ጋር በምንገናኝበት ጊዜ ውስጣዊ መረጋጋታችንን እንዴት መጠበቅ እንችላለን? ሰላም በምኞት አይመጣም። ሰላም በልምምድና በስልጠና የሚገኝ ውጤት ነው። ዛሬ ማንንም ሰው እንዲያበሳጫችሁ እድል የማይሰጥ የማይበገር ጋሻ አብረን እንገነባለን። የዮሴፍ ድል ከጉድጓድ እስከ መንግስት። በመጽሐፍ ቅዱስ ውስጥ የምናገኘው የዮሴፍ ታሪክ በሰዎች አለመበሳጨት ምን ያህል ታላቅነት እንደሆነ የሚያሳይ ትልቅ ትምህርት ነው። አስቡት፣ የገዛ ወንድሞቹ በቅናት ተነሳስተው ሊገድሉት ጉድጓድ ውስጥ ጣሉት። በኋላም ለባርነት ሸጡት። ዮሴፍ ለዓመታት በእንግዳ አገር በባርነትና በወህኒ ቤት አሳለፈ። በሰው ለመበሳጨት፣ ለመማረርና በቀልን ለማሰብ ከዮሴፍ በላይ ምክንያት ያለው ማን አለ? ነገር ግን ከዓመታት በኋላ ዮሴፍ የግብፅ ጠቅላይ ሚኒስትር ሆኖ በስልጣን ላይ ሳለ እነዚያ የከዱት ወንድሞቹ በረሃብ ምክንያት እርዳታ ፍለጋ በፊቱ ቀረቡ። ዮሴፍ ሊበቀላቸው፣ ሊያስራቸው ወይም ሊገድላቸው ሙሉ ስልጣን ነበረው። ወንድሞቹም ማንነቱን ባወቁ ጊዜ አሁንማ ይበቀለናል ብለው በታላቅ ፍርሃት ተንቀጠቀጡ። ዮሴፍ ግን ምን አላቸው? እንዲህ ነበር ያለው፣ እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ለብዙ ሕዝብ ሕይወትን ለማዳን ያንን ክፉ ነገር ወደ መልካም ለወጠው። ይህንን ታሪክ በዘፍጥረት ምዕራፍ 50 ቁጥር 20 ላይ ታገኙታላችሁ። ልብ በሉ፣ ዮሴፍ በወንድሞቹ ላይ አልተበሳጨም። ለምን? ምክንያቱም የእግዚአብሔር ዕቅድ ከሰዎች ክፋት በላይ መሆኑን ስለተረዳ ነው። ሰዎች ክፉ ቢናገሯችሁም፣ ሰዎች ቢከዷችሁም፣ ሰዎች ሊያሳንሷችሁ ቢሞክሩም እናንተ ግን እንደ ዮሴፍ ይህ የኔን ማንነት አይወስነውም፣ እኔን ወደፊት ለሚጠብቀኝ ትልቅ ክብር መንገድ ነው ብላችሁ ካመናችሁ ንዴቱ ቦታ አይኖረውም። ዮሴፍ ወንድሞቹን ይቅር ያለው እነሱ ስለሚገባቸው አልነበረም። እሱ ግን በበቀልና በንዴት እስረኛ መሆን ስላልፈለገ ነው። ሰላሙን ከሰዎች ድርጊት ሳይሆን ከውስጥ ጥንካሬውን ያገኘው። ከዮሴፍ ታሪክ የምንማረው ትልቁ ተግባራዊ መፍትሄ ይሄ ነው። አንደኛ፣ ትርጉም መስጠት። ሰዎች ሲያበሳጯችሁ ድርጊቱን ብቻ አትዩ። ዮሴፍ ወንድሞቹን ያየው እንደ ጠላት ሳይሆን የእግዚአብሔርን ዓላማ ለማስፈጸም እንደመጡ ሰዎች ነው። እናንተም ሰዎች ሲያበሳጯችሁ እንዲህ በሉ፣ ይህ ሰው ትዕግስቴን ሊፈትን የመጣ መምህር ነው። ይህ ክፉ ቃል የውስጥ ጥንካሬን የምለካበት ሚዛን ነው። ክፋቱን ወደ ትምህርት ስትለውጡት በሰዎች መበሳጨት ታቆማላችሁ። ምክንያቱም ማንም ሰው የእናንተን ጉዞ ሊያደናቅፍ እንደማይችል፣ እንዲያውም ሳያውቁት ለጥንካሬያችሁ ምክንያት እየሆኑ እንደሆኑ ትረዳላችሁ። ተግባራዊ ስልቶች። ይህንን ሰላም በተግባር ለመለማመድ እነዚህን 3 ታላላቅ ስልቶች ዛሬውኑ መጠቀም ጀምሩ። አንደኛ፣ የ5 ሰከንድ ሕግ the 5 second gap። አንድ ሰው የሚያበሳጭ ነገር ሲናገራችሁ ወይም ሲያደርግባችሁ ወዲያው መልስ አትስጡ። ለ5 ሰከንድ ዝም በሉ። ያቺ አጭር ጊዜ አእምሯችሁ ከስሜታዊነት ወይም ሪአክሽን ወደ ማሰብ ወይም ሪስፖንስ እንዲቀየር ታደርገዋለች።
በዚያች ሰከንድ ውስጥ ይህ ሰው ሰላሜን እንዲሰርቅ ፈቅድለታለሁ ብላችሁ ራሳችሁን ጠይቁ። ሁለተኛ፣ የቁጥጥር ክበብ ሰርክል ኦፍ ኮንትሮል። በሕይወታችሁ ሁለት ነገሮች አሉ፣ መቆጣጠር የምትችሏቸውና የማትችሏቸው። የሰዎችን ንግግር፣ አስተሳሰብና ተግባር መቆጣጠር አትችሉም። የምትቆጣጠሩት የእናንተን ምላሽ ብቻ ነው። በማትቆጣጠሩት ነገር ላይ መበሳጨት ማለት በከንቱ ጉልበት ማባከን ነው። ሶስተኛ፣ ሌብሊንግ ወይም ስም መስጠት። ሰውየው ሲሳደብ እየሰደበኝ ነው ብላችሁ ከማሰብ ይልቅ ይህ ሰው ድምፅ እያወጣ ነው ወይም ይህ ሰው የራሱን ሕመም እየገለጸ ነው ብላችሁ አስቡ። ድርጊቱን ከእናንተ ጋር አታገናኙት። እነዚህን ነጥቦች ስትለማመዱ ሰዎች እናንተን የማናደድ ኃይላቸው እየደከመ ይሄዳል። እናንተ ግን ይበልጥ እየጠነከራችሁ ትመጣላችሁ። የማይበገር ጋሻ ማለት በሰዎች አለመከበብ ሳይሆን በሰዎች መሃል ሆኖ ሰላምን መጠበቅ መቻል ነው። ክፍል 4 የነፍስ እረፍትና የጋራ ነፃነት። የማይበገረው የውስጥ ሰላም። ወደ ውስጥ የመመልከት ጥሪ። እስካሁን ባደረግነው ጉዞ አእምሯችንን በእውቀት አሳድገናል። አሁን ግን ይህ እውቀት ወደ ልባችን ወርዶ ስር እንዲሰድ የምናደርግበት ሰዓት ነው። አሁን ሁላችሁም በያላችሁበት ቦታ ሆናችሁ አይኖቻችሁን እንድትጨፍኑ ጋብዛችኋለሁ። ለጥቂት ደቂቃዎች ከውጭ ዓለም ተለዩ። ያበሳጯችሁን ሰዎች፣ የከዷችሁን ጓደኞች፣ ሰላማችሁን የሰረቁ አጋጣሚዎችን ሁሉ ከደጃፍ አቁሟቸው። አሁን ያለኸው አንተና የውስጥ ሰላም ብቻ ነው። አሁን ያለሽው አንቺና የነፍስሽ እረፍት ብቻ ነው። በጥልቀት ተንፍሱ። ያ የሰላም አየር ወደ ሳንባችሁ ሲገባና ንዴቱ ደግሞ ሲወጣ ይታያችሁ። የመርከቧና የውቅያኖሱ ምስጢር። ሁላችሁም አንድ ትልቅ መርከብ በውቅያኖስ ላይ ስትጓዝ በዓይነ ሕሊናችሁ እንድታዩ ፈልጋለሁ። መርከቧን የሚያሰጥማት በዙሪያዋ ያለው ግዙፍና ኃይለኛ ውቅያኖስ አይደለም። መርከቧን ሊያሰምጣት የሚችለው በውቅያኖስ ውስጥ ያለው ውሃ ሰርጎ ወደ ውስጥ ሲገባ ብቻ ነው። የእኛም ሕይወት እንደዚህ ናት። በዙሪያችን ያለው ዓለም በንዴት፣ በክፋት፣ በቅናትና በውጥረት የተሞላ ሊሆን ይችላል። ይህ ግን ሊያሰጥመን አይችልም። ሊያሰጥመን የሚችለው የሰዎች ክፋት ሰርጎ ወደ ውስጥ ወደ ልብሽ እንዲገባ ስትፈቅዱለት ብቻ ነው። ዛሬ ያንን ቀዳዳ የምንደፍንበት ቀን ነው። ይቅርታ ማለት ሰላማችሁን አሳልፋችሁ መስጠት ማለት አይደለም። ይቅርታ ማለት ከሰዎች እስር ቤት ነፃ መውጣት ማለት ነው። ዛሬ እነዚያን ያበሳጯችሁን ሰዎች በአእምሯችሁ ፊት አምጧቸው። ሰላሜን እንድትሰርቀኝ አልፈቅድም፣ ይቅር ብዬሃለሁ በሏቸው። ይህንን ስታደርጉ ሰንሰለቱ ተበጥሶ ሲወድቅ ይታያችሁ። እናንተ ከሰዎች ቃል በላይ ናችሁ።
የጋራ ቃል ኪዳን። አሁን እነዚህን ቃላት በልባችሁ አብራችሁኝ በሉ። እኛ ከሰዎች ንግግር በላይ የሆንን ድንቅ ፍጥረቶች ነን። ማንም ሰው የውስጥ ሰላማችንን የመቆጣጠር ስልጣን የለውም። ሰዎች የሚወረውሩትን የመርዝ ቃል አንቀበልም። ልባችን ለፍቅርና ለትዕግስት ክፍት ነው። ከዛሬ ጀምሮ የሰላም ባለቤቶች ነን። እኛ ነፃ ነን። ዛሬ አዲስ ማንነትን ለብሰናል። ከዚህ ቪዲዮ በኋላ ወደ ዓለም ስትመለሱ ሰዎች እናንተን የማናደድ ኃይላቸው እንደጠፋ ታያላችሁ። ምክንያቱም እናንተ ተቀይራችኋል። የዮሴፍን ትዕግስትና የራሳችሁን የውስጥ ጥንካሬ ይዛችኋል። ይህንን ቪዲዮ በየቀኑ ለ21 ቀናት ደጋግማችሁ ስሙት። አእምሯችሁ ሰላምን እንደ ልማድ እንዲያደርገው ጊዜ ስጡት። ይህ ትምህርት የብዙዎችን ሕይወት እንዲቀይር ለምትወዷቸው ሰዎች ሼር አድርጉላቸው። ይህንን ትምህርት ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ቻናሉን አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ።